ሰላም ውድ ኢትዮጵያ ቻናል ተከታታዮች እንዴት ናችሁ? ኢዝ ሚ ረዲአን ገብርኤል ካሊፎርኒያ ዌልካም ቱ ማይ ቻናል ሎስ አንጀለሳዊ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አትንከረ ነው ዩቲዩብ ምንም ችግር አለበት አይደለም አላውቅም። በጣም ቀዝቅዟልና ይሁን ችግር የለውም ባይ ማለት ነው። እና ለነገራችሁ የምፈልገው ነገር ማለት አጠራጠር ያለ ቪዲዮዎችን ቲክቶክ ላይ እለቃለሁ ባይ ማለት ነው። ሰው ለማስረዳት ያክል ባይ ማለት ነው። ኢድ ሙባረክ። በዚህም ኢድ ሙባረክ ልበላችሁ ለምሉ ሙስሊሞች ባይ ማለት ነው። እንደን ዘንድሮ ነው ባይ ማለት ነው እንዲሁ ኢድ ሙባረክ የማልለው ምክንያቱም ሰው ያለኝን ብቻ ነው የምከተለኝ። አይ ሄት ማይ ላይፍ እንደን አይም ሰው በቃ ጉድ ግሮ በቃ እኔ በጣም ጥሩ ሴት ነኝና በቃ ይሄን ያህል ነገሮቹን አላወሳስበም እና በቃ አለ አይደለ እኔ በቃ ጠንከር ያለ ሰው ነው የምወደው። በቃ ኮራ ያለና ኢቭን እኔ ባይ ማለት ብዙ ጊዜ ማማረር አልወድም። ዋይ ምክንያቱም አንተ ዲሞክራሲ አለ፣ ሁማን ራይት አለ፣ you can go to anywhere and then በውስጥም በውጭም ማድረግ ትችለዋለህ። እንደዚህ ሁሌ ማማረር በጣም ነው የሚደብረኝ። ኢቭን እዚህ ብዙ ነገር እያጋጠመኝ እንኳን ለምን አልወጣም ብዬ ሸም ያዘኝ። ግን ለማውጣት ብዙ ችግር ስላለ ነው ባዲ ማለት ነው። ወጥቼም ተመለስኩኝ እና አሁንም እኔ ደግሞ ሁሌም በቃ ሰዎቹ በቃ ለእርስ በርሳቸው ካቨር ነው የሚያደርጉኝ። በቃ ስለኔ ምንም የሚያስቡት ነገር የለምና እሱ ነገር በጣም ነው ያስጨነቀኝና እስከተል ደግሞ ልነግራችሁ የምፈልገው ነገር ማለት ነው about love ስለ ፍቅር ደግሞ ስነግራችሁ ፍቅር ምንም ችግር የለውም ወንዶቼ። በቃ በየትኛውም መንገድ ከጥላታችሁ ጋር እንኳን ፍቅር ምንም ችግር የለውም። በፍቅር በኩል ባዲ ማለት ነው እና አምንበታለሁ። እንዲሁም እኔ ሳላስበው ነው ባዲ ማለት ነው የጥላቱ እናቱን ኢቭን የገዛ እናቷን የገደላቻትን ልጅ እሷ ባዲ ማለት ነው እሷንም ገደለቻት ከእንደገና ባዲ ማለት ነው አማቷ ማለት ነው እዛች ሴትና የጥላቷ ልጅ ነው ያፈቀረችው። እኔ ለመጀመሪያ ጊዜ ነው አማርኛ እንደ ሲደናበረብኝ ዛሬ ምን ስል ነበር በውስጤ። እውነት ለመናገር አሁን ትግርኛ በጣም ነው የምችለው፣ ግን ምን አለ መሰላችሁ አሁን ሴትና ወንድ ላይ ችግር አለብኝ። ቹቺቺቺ ብቻ ነው አማርኛ ላይ እምቢ የሚለኝ እንጂ ላይክ ደስ ባይልም እኔ ካፌ የማወጣቸው ቃላቶች አንዳንዴ ስቴፕ ላይ እኔ ደስ አይልኝም ባይ ማለት ነው። አማርኛዬ ድሮ ደስ ይል ነበረ። ዘንድሮ ግን ምን እንዳልኩኝ አላውቅም፣ ምላሴ ቅይር ነው ያለው እና እንደዚህ ይሆናል አይደል? እኔ ድርቅ ያለ አማርኛ አልነበረኝም። አደሰ የሚል አማሪክ በቃ አማርኛ ነበረኝ በዲ ማለት ነው ሳወራ እና ከዛ ልክ ለምንድነው የሆነች እንዲሁም ከኔ ጋር የምትማር ነበረች በ2005 ነው አዲስ አበባ ላይ ምን አልኳት ድሮ ምላስስ ለምንድነው ትግርኛ እንደምታወሪ ትግርኛ አማርኛ በቃ ያስጠላል አማርኛሽ አልኳት። ባዲ ማለት ነው በጣም ግልጽ ነኝና እንዲሁም ባዲ ማለት ነው ሁለታችንም አንድ ላይ ገብተን ከዛ የት ሀገር ናችሁ ምናምን ነገር ሲልም ባዲ ማለት ነው ሁለታችንም እኔ ባዲ ማለት ነው I was don't care about nothing ግን ምን አልኳቸው አድራት ልጅ ነኝ ያልኳቸው አይዴ ማለት ነው እናንተ ሾውዴ ነበረች ያጉቴንስ ነበረችና እዛ ናቸው ምናምን ነገር ትለኝ ነበረችና ሰው ችግር የለውም ብዬ እንደዛ አልኳቸው። ከዛ ማለት ነው ድችዬ ከዛ እንደዛ ስለምትለኝ ነው። ግን እንደዛ ብቻ ሳይሆን ባዲ ማለት ነው ስለማያውቁት ዝም ብዬ ኢሮብም ስለማያውቁት እንደዛ አልኳቸው ባዲ ማለት ነው። እዛ ላይ ለምንድን ነው አያታችን እዛ ነው ምናምን ነገር አለች ባዲ ማለት ነው። ዋሽታ በፍጹም ባዲ ማለት ነው እንዲሁ ማያቴ ባዲ ማለት ነው እንዲሁ አጋሜ ምናምን ነገር ነው ሲሳደብ የነበረ ነው ባዲ ማለት ነው። ተገቢ ባይሆንም እንደዛ አይነት ሰው ነበረ። እንዲሁም ባዲ ማለት ነው እንዲሁም አጎቴ ጥሩ ነበረ። ከዛ ማለት ነው እንዲሽ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? በቃ ሺዝ ናምበር 1 ላየር ያጎቴ ሚስት ማለት የዓለም አቀፍ ውሸተኛ ትክክለኛ ኢትዮጵያ ውስጥ የምትገባ ሴት ናት ማለት ይገባታል ባዲ ማለት ነው። ነገሮችን ማዘዋወር ምናምን ስላችሁ እኔ ኢትዮጵያን ለማጥቆር ብዬ አይደለም። ኢትዮጵያ ውስጥ ባዲ ማለት ነው የእውነት ሰው ላይ በጣም ሰው ኮምፕሊኬትድ ምናምን ነገር አይደለም። ግን ምን አለ መሰላችሁ
በቃ የሆነ በቃ አሁን አለ አይደለ ሰው ማደናገር ያለ ነገር ነው። ከዛም በላይ ያደናግራሉ። በቃ አለም እንትን ያደርጋሉና ውሸቶች ይለያያሉ። አሁን በቃ ከራሳችሁ ጋር የተለመደ ነገር አድርጋችሁ ቀለል አድርጋችሁ የሆነ ታክቲክ የምትጫወቱት ነገር አለ አይደለ? ሁላችንም እንዋሻለን እውነት ለመናገር አሁን ዋሽተህ አስታርቅ ይባላል። ዋሽተህ ከምታጣላና አንዳንዴ ስንዋሽ ለበጉም አለ ባዲውን ማለት ነው። ቢያውቁም የማይጠቅማቸውን ነገሮችን ሰዎች አንነግራቸውም። እንደን አንዳንድ ጊዜ ለእንደዛ አይነት ነገሮች ጥሩ ነው ባዲ ማለት ነው። እንደን ሰው እንደዛ ማለት አይደለም። ኤርትራ ውስጥ ባዲ ማለት ነው አሉ ብዙ፣ ግን ኢትዮጵያ ውስጥ ባዲ ማለት ነው ያው በቃ ቀለል ያሉ ነገሮች መቼም አይታጡም። ደግሞ አሁን ኤርትራ ውስጥ ምንድነው መሰላችሁ? ኤርትራ ብዙ ጊዜ ግዛት ውስጥ የምትኖርና ስደት ላይ ብቻ ናቸው ፍሪደም ያላቸውና ሀገራቸው ላይ በቃ እንዲህ አደረጉ መባል አይችሉም። ባዲ ማለት ነው ብዙ ነገር አንሰማም። ባዲ ማለት ነው ብዙ ነገር ውስጥ እንገባለን ግን አንሰማም። እዛ ላይ ፍሪደም ስለሌላቸው ማለት ነው። እዚህ ወተን ነው የምናዋቸው። እዚህ ደግሞ በቃ ላይ አይታወቁም እንዴት እንደሆነ አይስወርተጋ ነው የምላቸው። በግልጽ የሚታይ ነገር የላቸውም እና በቃ ሁሌም ውስጥ ለውስጥ ናቸው። እንደን ዶቼ ልነግራቸው የሚፈልገው ነገር ማለት ነው እንደየሰው ይለያያሉ። አሁን ብዙ ቦታ ላይ ይከፋፈላሉ። እንደ ከሚያስጠላኝ ነገሮች እንደዛ አይነት ነገር ነው ባዲ ማለት ነው። ቀለል ለማድረግ ነው ወደው ነው ከእንደገና ተመልሶ ደግሞ አንድ ላይ ይሆናሉ። ከእንደዛ በቃ በጣም የሚገርመው ግን ይሄን ያህል አስጠላም ባዲ ማለት ነው። አስጠላም ራስ እርስ በርሳቸው ላይ ያኔ ባዲ ማለት አስጠሉም። ሚዲያ ላይ ብቻ እንጂ አንደር ስቀጥል ወደ ጉዳይ ልግባላችሁ። አንደን የለመድኩትን ነው የምላችሁ ባዲ ማለት ነው። እንደርሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ ላስነበረና እንደዛ አይነት ቹቺ ካልሆነ በስተቀር አይደናገርብኝም፣ አልደናገርም። እንደርሶ ፍቅር ስለ ፍቅር ደግሞ ማለት ስነግራችሁ የትኛውንም ባዲ ማለት ነው። አሁን እኔ ኔዘርላንድ ውስጥ አለሁኝ ባዲ ማለት ነው። ላይክ ብዙ ነገር ያጋጥመኛል። እኔ የምፈልገው ሁሌ አሜሪካዊ ነው፣ አሜሪካ መሄድም ነው። አንድ ሴት ደግሞ አት ኬዝ ከሆነች የሚያሰቃየት ምናምን ነው ሳይሆን ካገባች ጥሩ ነው ባዲ ማለት ነው። እኔ አግብቼ እዚህ መቀመጥ አልችልም፣ ምክንያቱም በጣም መጥፎ ህይወት ያየሁበት ሀገር ስለሆነ በጣም ነው ማለመኛት ባዲ ማለት ነው። ሁሌም ለመውጣት ነው ማስበው። አንተን ሰውዶቼ እንደዛ ቢሆንም ብዙ ነገር አለ ባዲ ማለት ነው። ሴት ልጅ ብዙ ነገር ያጋጥማታልና ማለት ነው። ወንድ ትይዛለች እና ሴት ልጅ ደግሞ ስትይዟት ባዲ ማለት ነው። እኔ በጣም ሰልፍሽ አትሆኑም ብላችሁ ለምንድን ነው? ከተሳካላችሁ ተሳካላችሁ፣ ካልተሳካላችሁ አልተሳካላችሁ ነው። ኤኒዋን እዚህ ሀገር ላይ ማለት ነው ኢን ዘ ወርልድ ፍሪደም አለው። ለኔ እንደምንድን ነው ይሄን ያለ የሚጨንቀኝ ለብቻዬን በጣም ጭንቅ እንዲለኝ የሚያደርጉት ላይክ ለምን ግዴታ ማግባት አለባት? ግዴታ ካልሆነ በቃ ማከል ታገባ ካልሆነ በስተቀር መንቀሳቀስ የለባትም ምን ማድረግ ያለባት እንዴ ምናምን ነገር ይላሉ። እኔ ሴክስ ፈልጌ አይደለም እና ሴክስ እኔ እንደነገርኳችሁ እኔ ብዙ ጊዜ ፍቅር ይዞኝ እንኳን የምንቀሳቀስ ሴት ልጅ ነኝ ባዲ እውነት ለመናገር እና ይሄን ያህል እንትን የለኝም ባዲ ማለት ነው። ለዛ ብዬ እንትን አላደርግም። ሰዎች ነን እኮ ባዲ ማለት ነው። ብዙ ነገር ባዲ ማለት ነው። ብዙ ነገር ልናስብ እንችላለን። ግን አንዳንድ ሰዎች በጣም ራስ ወዳዶች ሲሆኑ ሴቶቹ በተለይ ባዲ ማለት ነው በእንደዛ አይነት ነገር አይገዙም ባዲ ማለት ነው። እንደን ደግሞ ጠባያቸው እኔ ጠባይን ስለማውቀው ነው ከሁሉም በላይ ባዲ ማለት ነው። ይሄን ያህል እንትን በራሴ የምተማመነው ምክንያቱም በጠባይ ስለማልተማመን ነው ባዲ ማለት ነው። ሳይሆን ባዲ ማለት ነው ኢትዮጵያውም ቢሆን ኤርትራውም ቢሆን ትግሬም ቢሆን የትኛውንም ኦሮሞም ኢሮብም ቢሆን ነበረ ባዲ ማለት ነው። ግን አስፈልጉም እውነት ለመናገር ምክንያቱም ሴትም ወንድም በጣም ብዙ ወቀሳ ስለደረሰኝ እኔ አልፈለገም። ላስዳን አሁን ቀይ መስመር ካለፈችው ቀይ መስመር ያውን ህይወትህን ጥያቄ ምልክት ውስጥ ብዙ ነገር እንደዚህ አይነት ምናምን ከገባ ከባድ ነው ባዲ ማለት ነው። እንደን ሰው እንደምታውቁት ደግሞ አሜሪካዊ ያለሁኝ በኤርትራዊም ስለገባሁኝ ኢትዮጵያዊም እንደ ኢትዮጵያዊም ስለነበርኩኝ ብዙ ባክግራውንድ አለኝ ባዲ ማለት ነው ለመጠቃት። እኔ ደግሞ
የሚያስተማምን ነገር ደግሞ ስላልገጠመኝ ልተማመንባቸው አልችልም። ባዲ ማለት ነው። አሁን ሰዎቹ ምን ይፈልጋሉ? ባዲ ማለት ነው ዳውን ሊያርጉኝ ይፈልጋሉ። ባዲ ማለት ነው በምን መንገድ ነው ዳውን ሊያርጉኝ የሚፈልጉ መስላችሁ? አሁን እንትን አለ እያደረጉ ባዲ ማለት ነው እንትን እያደረጉ ምንድነው የሚባለው መሰላችሁ? እንትን እያደረጉ ምን ነበር የሚባለው መሰላችሁ? አሁን በቃ ባክግራውንድሽ በቃ አሳስሮሽ የሆነ ነገር ጠንቁሮብሽ በቃ አሁን እንዲጠነቅርብሽ ከፈለገ ኢሮብ ይቀይርሻል፣ ከፈለገ ትግሬ ይቀይርሻል፣ ከፈለገ ኦሮሞ ይቀይርሻል፣ ከፈለገ ወደ አፋር ያስገባሻል፣ ከፈለገ ወደ ኤርትራ፣ ከፈለገ ወደ ኢትዮጵያ የትኛውንም ቦታ እሱ እንደሚሳካለት ነው ብቻ ነው የሚያስበው። ሌላውን ክረባውና ትንገባኝ ማለት እንደዛ የሚያስቡ ሰዎች አሉ። እንደርሱ እኔ በእንደዛ አይነት መንገድ እነርሱ እኔ እንዳልገባኝ አይገባቸውም። እኔ ግን እየገባኝ እየተቃጠልኩኝ በጣም ከባድ ነው ለእኔ ባዴ ማለት ነው። ለን ሰው ደግሞ ማየት አለባቸው። እኔ ደግሞ ብዙ ጊዜ ጥሩ ሰዎችም ስላልገጠሙኝ ይህን ያህል ኢንተረስት ባዴ ማለት ነው። እንደን አሁን እናንተ እንደምትሉት የአፍሪካኖች ፍቅር ባዴ ማለት ነው። አሁን እንደዚህ ከግድ ካለኝ በቃ እንትን አደርገዋለሁ እንትን እያላችሁ በቃ ኮተት ነው የሚበዛበት። አይስወርቱ ማንም ላችሁ ኮተት። እኔ አሁን ቤታችን ውስጥ ባዲ ማለት ነው ብሎ ያወራል። አጎቴ በጣም ከሚረዱ ሰዎች ነበሩ። አንተ ፈጠን ብለህ አታወራም ያለ በቃ እኔ እኮ ይጀምልስ ነበር ምናምን ነገር እለዋለሁ። ባዲ ማለት ነው ቅርርብ ስለነበረ ነው። ባዲ ማለት ነው ለክፋት አትወሰዱብኝ። ምክንያቱም የኔ ጠባይ እንደዛ ነበረ። እሱም በቃ አንቺ ምንድነሽ አንቺ እኮ ምናምን ነገር ነው የሚለው። ባዲ ማለት በጣም ነው እንትን የሚሳደበውና እኔም እረዳዋለሁ። በቃ አንተ ምን አድርገህ ነው እንዴ? በቃ አንዴ በጣሊኛ ነው፣ አንዴ በአማርኛ፣ አንዴ በትግርኛ፣ አንዴ በእንግሊዘኛ በቃ አንዴ ባስኮፋ ምናምን ነገር ነው እንትን የሚያደርገውና በጣም ነው በቃ እንትን በቃ በጣም ነው የሚናገረው ባዲ ማለት ነው ሰው። ከዛ እኛ እንግባባለን፣ ቋንቋችን ነው ባዲ ማለት ነው። እንደዛ አይነት ነገሮች ባዲ ማለት ነው ማለት ባዲ ማለት ነው። ከዛ ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው እሱ የሚከፋበት ነገር አለ፣ እኔ የሚከፋበት ነገር አለ። እንዲሁም እኔ ተገስተኛ ነበር አንደር ከዛ ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው አንደር ሰው ፍቅር፣ ጓደኝነት፣ ሪሌሽንሺፕ ምናምን ከጥላቱ እንኳን ይሆናል ባዲ ማለት ነው። በየትኛው ነው መንገድ ፍቅር እንደሚይዛቸው አይታወቁም። ግን እኔ ለነገራቸው የምፈልገው ለፍቅር በፍጹም እጄን አልሰጥም። ትዳር በጣም ጥሩ ነገር ነው። በተለይ ከተዋደዳችሁ ትዳር ማድረግ ሰው ጉድ። ግን እኔ ትዳር ማድረግ የምፈልገው አሜሪካ ውስጥ ነው። የእውነት ነው የምላችሁ። ወይ ወደ አሜሪካ ለመሄድ ወይም ደግሞ አሜሪካ ውስጥ ወይም እዚህ ትዳር ባደርግ ማለት ነው እዚህ አግብቼ አሜሪካ ለመሄድ ከሱ ጋር ወይም ደግሞ እሱን ሂጄ አሜሪካ ለመሄድ ካልሆነ በስተቀር በፍጹም እኔ አልመኝም። በቃ ውስጤ አይስወርቱ ጋር ነው የምላችሁ። እኔ አልዋሻችሁም ባዲ ማለት ነው። አይ ዶንት ኖ አላውቅም። ምናልባት ማይንዴ ከተቀየረ በፍጹም እዚህ አልመኝም። ምክንያቱም ብዙ ግፍ ደርሶኛል፣ ብዙ ግልምጫ። አሁን እንግዳ ሆናችሁ ደግሞ እንደዛ አይነት ነገር ሲገጥማችሁ አስቡት። እኔ በጣም ጥሩ ሰው ነኝና በጣም ሰው የምረዳ ሰው ነኝና እናም እኔ እየተረዳኋቸው እያከበርኳቸው እየነገርኳቸው ምናምን እንደዛ አይነት ነገር አይገባኝም። ሰው ቀስ አድርጎ ነው ማስረዳት ባዲ ማለት ነው። አሁን ትዕግስት ማጣት ምናምን ነገር አይደለም። ድክመቱን አይተህ እንድትጠቀምበት ነው። አሁን መታሰር ምናምን ነገር አይደለም ባዲ ማለት ነው። ክፋት ነው ይሄ ነገር። አንተ ሰው የሰይጣን ነገርም አለበት የእውነት ለመናገር እና አሁን እና ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ባዲ ማለት ነው የእውነት ነው የምላችሁ ወተት ውስጥ ምግብ ውስጥ ፊቴ ላይ ፀጉሬ ላይ መድኃኒቱ ነው ባዲ ለካስ አንዳንዴ በቃ ስትሮንግ የሚያደርገኝ ነገር አለ ያደርገኛል ባዲ አይሶርቱ ጋር ነው የምላችሁ። እኔ ቤተክርስቲያን ሄጄ ማለት ነው ይሄን ቀይ ጓንት አድርጌበት ነበርና ከዛ እንደዚህ ቁርባን ስቀበል አሁን ፕሮቴስታንት ነኝ ገና ሳልቀይር ሃይማኖቴ እንደዛ አድርጌ ቁርባኑን ስቀበል በቃ ልጥለው ፈለኩኝ። በቃ አይሶርቱ ጋር ነው የምላችሁ እንደዛ የሚያደርገኛል። እሱ እንደዛ አይነት ነገር ካላችሁ ደግሞ ሰው ቆናችሁ ያስፈልጋችኋል። አይሶርቱ ጋር ነው የምላችሁ። እኔ እኮ አንዳንዴ ወይ ማለት ነው እኔ አስሮ ጠበል የሚያጠኝ ሰው ወይ ወንድማችሁ ወይም ደግሞ ዘመዳችሁ ቅርብ ዘመዳችሁ ምናምን አይሶርቱ ጋር ነው የምላችሁ። አንዳንዴ በቃ
ነው የምለው ባዴ ማለት ነው። እና በቃ የሆነ እንደ በቃ እኔን አስሮኝ ምናምን ነገር ጠበል የሚያጥበኝ ባገኝ ነው የምለው። አይስወርድ ጋር ነው የምላቸው። ይሄን ያህል ችግር አለብኝ እና እኔ ለችግር ተዳርጌ ያለሁት ደግሞ በጣም ቀላል ነገር ነው ባዴ ማለት ነው። አይስወርድ ጋር ነው የምላቸው። ድሮ ባዴ ማለት ነው ለብቻዬን ሲያደርጉኝ ማለት ነው ጽዳት ሰራተኛ ነበረ አረቡ ባዴ ማለት ነው። ገብቶ የፈለገውን አድርጎ ነው የሄደው ባዴ ማለት ነው። የፀጉር እንትን ፀጉር ላይ ያደረጉትን ቀለም ባዴ ማለት ነው ምን ቢፈጠር ጥሩ እዛ ላይ ደግሞ የሆነ ነገር ካተቱት ባዴ ማለት ነው። እኔ ከዚህ ወደ ስዊዘርላንድ ሲሄድ ባዴ ማለት ነው ከእንደገና ትራፕል ተመልሼ ነበርና በትራፕል መንገድ አድርጌ ነው የሄድኩት። ግን ትራንስፖርት ሰብስቤ ነበረ ወደዛ ሄጄ በቃ ነገሮቹ ካልተመቻቹኝ እንዲሁም ለብቻዬን ካደረጉኝ አሪፍ ስለሆነ ባዴ ማለት ነው ለብቻዬን ቆይቼ ከዛ በዛው ሄዳለሁ ምናምን ነገር አልኩኝ ባዴ ማለት ነው። ትራፕል ላይ ደግሞ ይሄን ያህል በጥቅቅ የሚከታተላችሁ ሰው ስለሌለ ባዴ ማለት ነው ነበሩ እዚህ ሶማሊያዎችንም እና ጥቁሮች አፍሪካኖች እንዲሁም በኢትዮጵያ ነው የተጣላ ነው ባዴ ማለት ነው። ኢትዮጵያ ምናምን ነገር ስላችሁ በቃ ተጣላን ባዴ ማለት ነው ከእናዛ ጋር። እናም እኔን ምላቸው እኮ እኔ ኢትዮጵያዊ አይደለም አይወዘን ኢትዮጵያ እናም ኢትዮጵያዊም ቢሆን ባዴ ማለት እኮ ምንም ችግር አይፈጥሩም ነበር። እና ለምንድን ነው ይሄን ያህል በቃ ምን አገባቸውና ነው ባዴ ማለት ነው። አሁን ኢትዮጵያ የእውነት ነው የምነግራችሁ ለኔ መጥፎ ስለሆነች እኮ አይደለም ባዴ ማለት ነው። ያኔ እንደዛ የሚያደርጉት የሆነ ሴኩሪቲ አውጥቶባቸው ይሆናል ባዴ ማለት ነው። እንደን ሰው ኢቭንም እንኳን ለበጎ ቢሆን አስቡት ባዴ ማለት ነው። እነሱ ኦኒሞ ጥላቶች ናቸውና እኔ አሁን ለኢትዮጵያ ወይ ለሆነ ነገር ያልኩኝ አይደለም። ኢትዮጵያ ያደርግልኝ ትግራይ ያደርግልኝ አማራ ያደርግልኝ ማንም ሰው ምንም ያደርግልኝ ነገር የለም ባዴ ማለት ነው። አይስፈርቱ ጋር ነው የምላችሁ ላደረጋችሁልኝ በፈጣሪ እንትን አድርጉና እኔ በሁሉም ሰው እየበደለኝ ሰው አለ፣ ጥሩ ነገር ያደርግልኝ ሰው አለ። ግን ዳስ ዋይ ኢትዮጵያ ውስጥ ትግራይ ውስጥም አዲስ አበባም በጣም አይወዝ ሰው በቃ ስዊት ኮሚኒኬት ነበረኝ ባዴ ማለት ነው። ጠባይ ነበረኝ አዲስ አበባ ውስጥ በቃ ከቤት እስከሚወጣ እስክመለስ ድረስ ጥሩ ነገር ነበረ የሚሉኝ። አይሶርት ጋር ነው የምላችሁ። ትግራይ ውስጥ እንዲሁም እንደዛ የቤት እንትን የሚሰሩ ሰዎች ነበሩና እንዴሽ አንቺ ወርሙጣ ነው የተመለሽ 22 እየሄድሽ ነው ምናምን ነገር እያሉኝ ነበርና በቃ እንዴት ብዬ ልሄድ በቃ እኔ ትምህርቱ ልተው ነው ምናምን ነገር ስለው እንትን ሻሽ አድርገሽ ቀሚስ አድርገሽ ለብሰሽ ሂጂ አለኝ ባዴ ማለት ነው። እንትን በብዙ አለብስም በቃ ልብስን ቀይር ካደረኩኝ ብቻ ነበረ እንደዛ የሚሉት እንትን ምንም ነገር በቃ እንዲሁ ቻፕስቲኩን በቃ አድርጌበት ልክ ሲወጣም አድርገዋለሁ ልክ ሰው ሲመጣ አይባል ማለት ነው። እንዲሁ ውሃ እንትን እኮ ነው ትንሽ ብልጭ ልጫ የሚል ቻፕስቲክ ነበርና በቃ አድርገዋለሁ በቃ እያፈርኩ ነበር የሚሄደው ባዴ ማለት ነው። ያኔ ልጅ ነበርኩኝ ከ12 ወደ 13 ዓመቴ ነበረ መሰለኝ። አይ ቲንክ ባዴ ማለት ትንሽ ነበርኩኝ እኔ ትንሽ ያለው ነው ትምህርት የጀመርኩት ባዴ ማለት ነው። ማለት ህጻናት እምቢ ስላልኩኝ አስቸገርኳቸው። ይልኩኛል እመለሳለሁ ከዛ ቶሎ አስተላልፉኝ ባዴ ማለት ነው። እናም ማለት ነው ቶሎ ወደ አንደኛ ክፍል አስተላልፉኝ ባዴ ማለት ነው። እንዲሁም እናም ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንደ ሰው ወደ ስዊዘርላንድ ሲሄድ ባዴ ማለት ነው ፈራውኝ ባዴ ማለት ነው። ሊቢያ ላይም ስንት መድኃኒት ምናምን ነገር ጨማመሩብኝና ማለት ነው። አሁን በጭንቅላታችሁ ላይ የሚያደርጉትን መድኃኒት ሰው እንዳይሰማችሁ ያደርጋችኋል ይባላል ባዴ ማለት ነው። በጥንቃቄ ነው የሄድኩት ከዚህ ወደ ስዊዘርላንድ ሲሄድና እኔ ለፍቅረኛ ወይ ለባል ወይ ለመዋሰብ ምናምን ነገር አይደለም የሄድኩት እና እኔ ለራሴ ብዬ ነው የመጣሁት። አስቡት ስንት ባህር ምናምን ነገር ተሻግሬ ነው የመጣሁትና ከዛ እንዲሁም እኔ በሳራ በኩል ያጋጥመኝን ነገር ስላጋጠመኝ ነው እንጂ በቃ ሀብሶ ማኒ ኮምፕሊኬትድ በጣም ነው ከሰው ጋር የምግባባው ባዴ ማለት ነው። እንደን ከሳራ በኋላ በጣም እንደነገጥኩኝ ባዴ ሰዎቹ በቃ ላይ ምን ሆኖ ይታዩኛል ከእንደገና የተከተለኝ ነገር ማለት ነው። ከእንደገና እሷ በቃ ሰዎቹ በሙሉ ያስደነገጡኝ በቃ ሰው እንዳልቀርበኝ ያደረጉኝ ባዴ ማለት ነው። በቃ ላይ ከነርሱ በተለይ በቃ ምን ሆኖ እንዳይታዩኝ ነው ያደረጉኝ ባዴ ማለት ነው። ሰዎቹ በሚያሳዩኝ ጠባይ ባዴ ማለት ነው። ያኔ በቃ ሰው ኢዝ ነኝ ባዴ ማለት ነው። ከሰው ጋር በጣም በቃ እንቺው ማለት ባዴ ማለት ነው። ለራሴ ስጋለሁ ባዴ ማለት ነው። እኔ ጠባይ ያስፈራኛል ሌላ ነገር ሳይሆን በጣም ንጹህ ነኝ ባዴ ማለት ነው። አውሮፓ ቢሆንም ብዙ መጥፎ ሰው አለ እና እንደሰው ማለት ነው። ልጅን ኢቭንም ኢትዮጵያ ውስጥም እኔ በጣም እንትስኖ እንደዚህ ደነን ብዬ ነው የሚሄደው ባዴ ማለት ነው። ብዙ አያስፈልገኝም እያልኩኝ በቃ ሀብጎል እያልኩኝ ማለት ነው እንጂ በጣም ነው ሰው ጋር ምግባባው ባዴ ማለት ነው። እንዲሁም በጣም በትንሽ ጊዜ ውስጥ እንደን
ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው ከዛ ወደ ስዊዘርላንድ ሲሄድ ባዲ ማለት ነው ፀጉሬ ላጥቼ ነው የሄድኩት። ላጥቼ ነው የሄድኩት። በጣም ብዙ ጊዜ መርዘውኛል ባዲ ማለት ነው ሆስ እያደረጉኝና ማለት ነው። ከዛ ለምንድን ነው ፀጉር ባዲ ማለት ነው ሰው እንዳይሰማችሁ ያደርጋል ይባላል። ባዲ ማለት ነው በፀጉራችሁ ላይ የሚደረገው አሁን ቀለም ሳደርግ ከቀለም ጋር የሚከላለሱት ነገር ምናምን ነገር አሁን ሰው እንዳይሰማችሁ ያደርጋችኋል። ባዲ ማለት ነው አረቦቹ እኔ ባዲ አድርጎኝ ነበረ። ለምንድን ነው እዚህ በቃ በሁሉ ነገር ወደ ራሳቸው አዘዋወሩኝ ባዲ ማለት ነው። የሚሆነውን ነገር አያለው ባዲ ማለት ነው። በቃ እንደነገርኳችሁ ምንም ነገር አልለቅም። ምንም ነገር አልለቅም ባዲ ማለት ነው። ይሄ ኤቭሪቲንግ ባዲ ማለት ነው። አሁን ሰው ልረዳቸው ከፈለጉት እንዲሁ ፍጥነቴ ለነገራችሁ አይችልም። አይስወርድ ጋር ነው የምላችሁ። አይ ሀበ በጣም ፍጥነት ነው በጣም በፍጥነት ነው ሰው ምራራቸውና በቃ ላይክ ምናምን መወናጨፉን ባዲ ማለት ነው ባንዴ ነው የሚጨርሰው። እናም ሰው አልነካም ግን ያለውን ነገሮችን ስለሚረዳ እንዴት መፍታት እንዳለብኝ አውቄ እዚህ ምናምን ነገር አትጨንቁ ምናምን ነገር ምላቸው ባዲ ማለት ነው። የሆነ ነገር ሲፈጠር ባዲ ማለት ነው የሆነ በቃ አለ አይደለ አንዳንዴ ፈተና ምናምን ያልኩኝ ትንሽ የምጨማምረባቸው ደባሪ እንትን አለ ባዲ ማለት ነው። ከዛ ውጭ ምንም ችግር አይደበኝም ባዲ ማለት ነው። እንደም ሰው ልላቸው የፈለኩት ባዲ ማለት ነው ሌላቸው የሚፈልገው ነገር ማለት ነው መቼስ እኔ ትንሽ ልጅ አይደለሁም ባዲ ማለት ነው። በቃ ላይክ ፍቅረኛ ማለት ልክ እንደ ሴት ጓደኛ ማለት እኮ ባዲ ማለት ነው። በተለይ ከሴቶቹ ጋር ስለማስማማ ሳይሆን ሴቶቹ አይደኖ ሴት እንዲሁም እንደዛም እኮ ይደረጋል ባዲ ማለት ነው። አሁን እዚህ እንዲሁም እንደዛም አለ ባዲ ማለት ነው። ሴቶቹ የሆነ ይመትቷቸዋል በቃ እንትን እንዲያደርጓቸውና በሆላንድ በቃ ኮምፕሊትሊ ነው ያበላሹብኝ ባዲ ማለት ነው። እንደን እድለኛ ያበላሹት ባዲ ማለት ነው በአንዳት ኢሮብ እንደመጣውና ማለት ነው። ሲቀጥል ደግሞ እዚህ ኔዘርላንድ ያላችሁ ኢሮቦች ባዲ ማለት ነው በተለይ የምጠራችሁና ማታስፈልጉ ወንዶችም ሴቶችም ኮምፕሊትሊ ባዲ ማለት ነው። ምክንያቱም አንዳንዱ ይሰማል ባዲ ማለት ነው። ዘመድም አልፈልግም ሌላም አልፈልግም ገደል ግቡ ከነዘመድናችሁ ጋር ባዲ ማለት ነው። እዚህ ሆላንድ ያላችሁ ሰዎች ባዲ ማለት ነው። እንዲሁ ባለፈው ሰላም አልኩት በቃ ይሁን እንትን ከዛ ሪጀክት ተባለኝ ምን ያለ ነበር የራሱ ወደ ባዲ ማለት በቃ ማንም ሰው ሰላም ይሁን ማለት አልፈልግም። ከዛ ከቪዲዮ በኋላ ማለት ነው ቪዲዮ ሲሰራ ከነበርኩት በኋላ ባዲ ማለት ነው እንደርሶ ማለት ነው እንዲሁ ቼል ንጋቸው የምፈልገው ነገር ማለት ነው እንደርሶ ሌላችሁ የምፈልገው ነገር ምንድነው መሰላችሁ ውዶቼ ስለ ፍቅር ባዲ ማለት ነው። ፍቅር በቃ just እንበል እንትን ስለ አሜሪካ ደግሞ just first አይጎለስ በቃ ምክንያቱም አስቡት እኔ ቤተሰቦችን ለማየት ይሁን መስዋዕት ተከፈልኩትልን ቤተሰቦችን ለማየት ነው እንጂ እኮ ባል እኮ ድሮ ፈረንጅም ባዲ ማለት ድሮ አገባ ነበረ። ምንድነው የሚባለው መሰላችሁ አሁን እንትኑ ግን ልነግራችሁ የምፈልገው ነገር ስደተኛ አልፈልግም ባዲ ማለት ኢትዮጵያዊ ኤርትራዊ ምናምን አቅቶኛል በቃ ደብሮኛል። ምክንያቱም አሁን አስቡት እዚህ ሀገር ሆኜ ባዲ ማለት ነው እነዚህ ኃላፊነት አለን ምናምን እያሉ እንዴት ተደረገ ማለቱን ስለማይቀር ባዲ ማለት ነው እኔ ከሌሎች ሰዎች ጋር ሌላ ተጨማሪ ችግር አልፈልግም። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ አረቦችም አልፈልግም ሌሎችም አልፈልግም ማንም ሰው አልፈልግም ባዲ ማለት ነው። ቢቀርብኝም ባዲ ማለት ነው እኔ ምንም ነገር የለም ፍቅረኛ ምናምን ነገር የሚለውን ነገር ባዲ ማለት ነው ኢቭንም ካልያዝኩኝም ምንም አይመስለኝም። ከያዝኩኝም ግን ምንም ችግር የለውም ባዲ ማለት ነው። እዚህ አውሮፓ ውስጥ እንግላንዳውም ቢሆን ስዊስራም ቢሆን ባዲ ማለት ነው ሆላንዳውም ቢሆን ባዲ ማለት የትኛውንም ጥላቴም ቢሆን ባዲ ማለት የትኛውንም ባዲ ማለት ነው ምንም ችግር የለውም። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ ምንም አይነት ችግር የለብኝም። ግን የምነግራችሁ አሜሪካ መሄድ ነው በጣም በቃ ማይንዴ ላይ ያለ ነገር ነው። አይሮን ነው አይታወቅም። አሁን ግዴታ ሰው አላገባም ስላለ ወይ የሆነ ነገር ስላለ አይደለም እንትን ልታደርጉት የሚገባው በቃ ሞክሩት። የማይሆን ነገር እንኳን ባዲ ማለት ሀሳቡን ልታስቀይሩት መተታቸው ምናምን ነገር ሳይሆን ወይ ሀሳቡን ልታስቀይሩት ምናምን ነገር ሞክሩት። ግን ወይ በግዴታ ልታስረግዙት በግዴታ ልታስወልዱት ወይ ግዴታ ወደ ፍላጎታችሁ ባሪያ ልታደርጉት አታስቡ። ባዲ እሱን ነገር ባዲ ማለት በፍቅር እንደሆነ ሞክሩ።
እኔ ልላችሁ የምፈልገው ነገር ማለት ነው ተሰካላችሁ አልተሰካላችሁ ምክሩ ባዲ ማለት ነው። ካልፈልጋችሁ ደግሞ ተው ባዲ ማለት ነው። እኔ እኮ አይስወርቱ ጋር ነው የምላችሁ። እኔ ፍቅር ቢይዘኝም መለማመጥ በቃ በጣም ነው የሚደብረኝና ግዴታ ግን ለምን አልተለመንሽም፣ ለምን አልለመንሽም፣ ለምን አልተለማመጥሽም ነው የሚለኝ ሰዎቹ ባዲ ማለት ነው። እኔ እኮ አውቄ ነው ባዲ ማለት ነው አንዳንዴ እንትን የምላቸው እገምታቸውና ያሉኝን ቦታ እንትን አሁን እኔ ስለ ሴክስ እንደሆነ ባዲ ማለት ወርቱ ጋር ልምላችሁ እኔ በጣም ከምወደው ወንድ ጋር አንደኛ ቀን ሄጄ ከሱ ጋር አድሬ አላቅም። እንደን ሰው ለኪ ይሄን ያህል ለዛ እንትንም የለኝም። እንደን ወይም ደግሞ እኔ የእውነት ጥሩ ሰው ከሆነ ቀርቤው እሱ ራሱ ካልባለገብኝ በፍጹም እኔ ምንም ኮምፕሊትሊ እኔ ጠባይ ነው ባዲ ማለት ነው። ምን አላቸው አፍሪካውያኖች ባዲ ማለት ነው። አሁን ስትደውል ስልክ አይቀበሉሽም፣ የሚገባሽን ክብር አይሰጡሽም፣ ስትርቃቸው አይርቁልሽም ምናምን ነገር ሲያደርጉ በቃ አሁን በቃ እንደዚህ ግድ ስታደርግ እንዴት ታደርግሃለች ምናምን ነገር ሲባሉ ባዲ ማለት ነው። እኔ ደግሞ ጊዜን የሚጨርስብኝ አልወድም ባዲ ማለት ነው። አይሶርቱ ጋር እንምላችሁ ቅጥቅጥ ነበረ ማደርገው እኔ ወንድ በሆነ ኖር ቅጥቅጥ ነበረ ማደርገው ባዲ ማለት ነው። አሁን ከስራሽ ያስቀራሻል፣ የሆነ ነገር ይቆርጥሽብሻል፣ የሆነ ነገርሽን ያደርግብሻል። አሁን ፍቅር እንዴት ነው የሚመጣልኝ ባዲ ማለት ነው። እንደን ይሄ የሰበባ ነው የሰበብ ፍቅር ነው የሚባለው ባዲ ማለት ነው። እኔ ግን ባዲ ማለት ነው ሰው ስለሆንኩኝ ባዲ ማለት ነው እኔ ሰው ሲያከብሩኝ ያከብረዋለሁ። በቃ ችግር ካለብኝ የኔና የሱ ኮኮብ የማይገጣጠሙ ከሆነ በቃ ሲናገር የማይረዳኝ ከሆነ ርቀዋለሁ። በሌላ በኩል የምርቀውበት ምንም ምክንያት የለም። ጋብቻ እንደሆነ አሪፍ ነው ባዲ ማለት ወዶች ላይ አይሶርቱ ጋር እንምላቸው እኔ በአሁኑ ሰዓት እዚህም እዛም ስለማልል ካገባው በኋላ የትም እዚህ ዛል ላልችልም። ግን ደግሞ ጋብቻ ተብሎ ግን ደግሞ የሆነ ጭንቀት ውስጥ ሊያስገባሽ አይገባም። የሆነ ኮተት ያመጣብሻል፣ የሆነ ነገር ይመርዙሻል። በቃ እየረዳነው ነው ይሉታል። በቃ በዚህ ደግሞ ሌላ ኮተት ሌላ መተት ያመጣብሻል ባዲ ማለት ነው። ሊያምንሽ ይገባል። ከሆነ ሆነ፣ ካልሆነ አልሆነም። በቃ ችግር የለውም ባዲ ማለት ነው። ይሄ እኔ ላይ የሚያደርጉትን ነገር ሰልፊሽነት ነው የሚያሳየኝ። በቃ በጣም ሰልፊሽ ሆኖ ነው የማያባቸው እና እሱ ነገር በጣም ያስጠላኛል ባዲ ማለት ነው። ከሆነ ሆነ ነው፣ ካልሆነም አልሆነም ነው ባዲ ማለት ነው። ለምን እኔና ጽነት እንዲኖረኝ የማይፈልጉት ባዲ ማለት ነው። በጣም ይገርመኛል ባዲ ማለት ነው። እንደን ሰው ሲቀጥል ደግሞ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ ስለሆነ በቃ ውዶቼ እናም ጋብቻ እሱ ብቻ ከወደደኝ ሳይሆን እኔንም ከወደድኩት ነው የሚፈጠረው። እናም እኔንም ካመንኩበትና ካሰብኩበት አሁን ላገባት ነው ብለው ዝም ብለው አንቺን ከስራ ማስቆም፣ ከትምህርት ማስቀረት፣ ማቃጠል፣ ማሰቃየት ምናምን ነገር እንዲለምን መፈለግ ሌላ ነገር ይሄ ፍቅር ባዲ ማለት ነው። እኔ ፍቅር አይደለም ባዲ ማለት ነው። እኔ ሳላገባ ለዘላለም እንኳን ቢቆሜ ፍቅር ባዲ ማለት ነው። ኬር ባዲ ማለት ነው። እንትን አሁን እንደዛ አይነት ነገር የሚያደርገው ፍላጎት ያለው ሰው ነው ባዲ ማለት ነው። ለምንድን ነው እኔ ፍላጎቴን ሳይሆን ሰው የሚፈልገውን እንዳደርግ የሚፈልጉት ሰዎች አብዝቶ እኔ እንደምፈልገው እንጂ ሰዎች እንደሚፈልጉ ማድረግ አልፈልግም። ዳስዋይ እኔ እንደምፈልገው ነው ማድረግ የምፈልገው እና በቃ እኔ አልለምንም፣ አልለማመጥም፣ አልሄድኩበትም እና ስለዚህ ከሄድኩበት ደግሞ በልክ ነው። ስለዚህ ሰው በቃ በግዴታ በቃ ምናምን ነገር ጥረፍልኝ ምናምን ነገር ስገድልኝ የሚሉ ሰው ባዲ ማለት አሁን እንደዚህ ያለም ሲቀጥል ደግሞ የኮ ሰው አይደለም ባዲ ማለት እኔ የወደድኩትን ሰው እኮ ባዲ ማለት አሁን የሚሆነውን ፍቅር ባዲ ማለት ይህ ሰው እኮ እሱ ራሱን እንደ ሰው ቢያስብ ሰው እንዳልሆነ እኔ ገብቶኛል ባዲ ማለት እኔ ሰው ቢሆንም እሱ ሰው አይደለም። ምክንያቱም የሰው ስለሆንኩኝ የሰው ጠባይ እንዴት እንደሆነ ከራሴ ያውቀዋለሁ። እንደን በዛ ይሆን እንዳለ ባዲ ማለት ብዙ ጊዜ ባዲ ማለት አንዳንድ ጊዜ ሰዎች ስንባል ከኛ የተሻለን ሰዎች አናፈቅርም አናገኝም ባለ ማለት ነው ሳምታይምስ እና እሱ ነው ችግሩ። እንደን አንዳንዴ ደግሞ በጣም ካከበርኳት በጣም ራሷን ከፍ ታደርጋለች ምናምን ነገር ማንነቷ ታሳየኛለች ምናምን ነገር ይባላል። ይሄ ኮተት ነው ባዲ ማለት ኮተት ሀሳብ ነው። ስለዚህ በቃ ምንድነው እኔ የምለው እየተናደድኩ እየተቃጠልኩ እንኳን ችግር የለውም ያልፋል። አንድ ቀን እኔ ወደ አሰብኩበት ወደ ቤተሰቦቼ ወደ እኔ የሚመስሉ ወደ ቤተሰቦቼ ሄደ ይሆናል ባዲ ብዙዎችም
እየተበደልኩ ነኝ። እናም ማለት ነው እንደዛ ስለሆነ እንደነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለምንድን ነው እኔ ብዬ በጣም ነው የሚገርመኝ ነገር ማለት ነው። አንተ ቆንጆ ብትሆንም ጥሩ ብትሆንም ለእኔ ጥሩ እንኳን አትሆንም እንዴ? የጤንነቴ ምንጭ ብትሆንም የሀብቴ ምንጭ ብትሆንም ምንም ብትሆንም እኔ ለምን አልፈልግም ሆኖ ፋክ ምናምን ነገር ካልኩ በቃ ፈኔሽ ነው በቃ በእንትን ነው ማለት ነው። እንትን ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ላጎቴ ልጅ ለምን እንደነገርኩት ልንገራችሁ። አይደል ነው አላውቅም። በቃ ዝም ብዬ ነገርኩት ማለት ነው። ብዙ ጊዜ እኔ ጠይቀዋለሁ አገባህ ወይ ምን አደረግክ ወይ ምን ያደረግክ ነው ምናምን ብዬ ስጠይቁ ስለነበረ ማለት ነው ላጎቴ ልጅ። ከዛ እኔ ምን አልኩት የሆነ ሞስትሊ ጋር ያለው ማለት ነው ሞስትሊ ሉቃስ ማለት ነው ሲክስፓ ማለት ነው እሱን ባዴ ማለት ነው አየሁትና በጣም ወደድኩትና እንዲሁም ባዴ ማለት ነው እሱ ዳይናሶር ኤግ ዳይናሶር ይለኝ ስለነበረ አንተ እኔ እኮ ኤግ ዳይናሶር እጠላለሁ ምናምን ነገር ሲል ነበረ። ዳይናሶር የምጠላው እንስሳ ነው ምናምን ነገር ሲል ነበረ። እና ከዛ ሄድኩበት ምናምን ነገር አልኩት። ዳይናሶር ባፉ እንትን የሚያደርገው ግዙፍ እንስሳ አለ ባዴ ማለት ነው በጣም እንትን ሰው የሚደመስስ ባዴ ማለት ነው። ከዛ ማለት ነው እንዶቼ እኔ በጣም ነው የምስቀው ባዴ ማለት ነው እንትን ሰው እኔ ደግሞ በቃ ይሆናል አይደል ህፃን ነው የሚጫወት አልወደም። በቃ ጆክ ሲሆን በቃ ላይክ በቃ አሪፍ ጆክ ነው የሚመቸኝ ባዴ ማለት በቃ ሰው ላይ ድብ ማድረግ ምናምን ነገር ባዴ ማለት ነው በቃ ይሆናል አይደል ያለውን ንግግር ድብ ስታደርግበት ባዴ ማለት ነው በቃ ይሆናል ይቀልድ የሚሆን ባዴ ማለት ነው የሚመጥነው በተለይ አንተ ሰው ከዛ ማለት ነው ሌላ ነገርም ጠብቅ ነበር። እሱ ያሳየ የነበረው ዳይናሶር ሊሆንም ይችላል ባይ ወይ ማለት ችግር የለውም። ከዛም በላይ ያደርጋል ባይ ያጎቴ ልጅ ባይ ማለት ነው። እንዴ ከዛ ማለት ነው ወደ ቸለ ነገራችን የሚፈልገው ነገር ማለት ነው ምን ቢፈጠር ጥሩ ከዛ ነገርኩት ሞስትሊ ይባላል። እናም በጣም ቆንጆ ልጅ ነው። አሁን ስለ ሀብቱና ስለ እሱ የሚሰራው ነገር የሚያደርገው ነገር አላውቅም። በደማቹ ሶሻል ሚዲያ ላይ ብቻ ነው ያልኩትና ከዛ ይቅርታ አድርግልኝ በቃ ምንም ምርጫ የለኝም በቃ ምናምን ብዬ ሄጄ ልጥፍ አልኩበት። በቃ ይቅርታ አድርግልኝ በደማቹ እኔ ፍቅረኛ ነኝ ብዬ ልፖስትህ ነው በቃ ምንም ተይ ብትለኝ እንኳን አልሰማም። ይቅርታ አድርግልኝ በቃ ፍቅር ይዞኛል ግን በጣም አዝናለሁ። በመላጣ ሴት በመቀፈቀር በጣም አዝናለሁ። እድልክ ነው ምን ያደረጋል ምናምን ነገር ከዛ ልጥፍ አልኩበት። ግን በጣም ብዙ ችግር ገጠመኝና የገባሁበትን መንገድ ነው። ግን ልጁ አይ ቲንክ እንደሚመስለኝ በቃ ብሉ ምናምን ነገር እያለ ነበርና በጣም ምንም ችግር የለበት ሰው አይደለም። በተለይ ከኔ ጋር በጣም እንገጣጣም ሰው ነን። ምንም በቃ ልክ ደስት ገጣሙን እንደማታጣ ጠባይ ምናምን ነገር አይደለም። ጀስት ኢንሳይድ በጣም ይመቸኛል ባይ ማለት ነው። የሆነ መፍዘዙ ነገር ነበረ ባይ ማለት ነው። አንዳንድ ጊዜ በየዋህነት የምናመጣው ጣጣና ኃጢአት ብዙ ነው ባይ ማለት ነው። እንትን ማለት ነው። ከዛ ሞስሊ እንዲሁም ምን አልኩት ባይ ማለት ነው የአሜሪካ ቪዛም ስላለበት ባይ ማለት ነው ቢወስደኝ ጥሩ ነበረ። እንዲሁም ቀለል አድርጌ ነበር ነገሩን አፍቅረዋለሁ። ግን ደግሞ ቻነሱ ባይ ማለት ነው እኔ ባይ ማለት ነው ላይክ በጣም ሀብታም ምናምን ቢሆን ኖሮና በቃ ዓለም እንትን የሚያደርግ ቢሆን ኖሮ ባይ ነው ምናልባት አልኩት ባይ ነው። ግን ደስ የሚለውን ነገር እንትን አለው አልኩት ባይ ማለት ነው አሜሪካ ሊወስደኝ ስለሚችል ዳስዋይ ለዛ ቢቀርበውና ቢያስበኝ ባይ ማለት ነው አሰበኝ ነው እሱ ነው ምናምን ነገር አልኩት ባይ ማለት ነው። ከዛ እንደዛ ብዬ አልኩት ባይ ማለት ነው ሞስትሊ እሱን በጣም ነው የምወደውና እንደምፈልገው ነው የነገርኩት ባይ ማለት ነው። ከዛ ያኛው ደግሞ አረቡ ግን ለምንድን ነው ጎልኩት ታውቁታላችሁ? ላክ እኔ በቃ ላክ ይሄን ያህል የሚመችኝ አረብ ልጅ እንዴት ላገኝ እችላለሁ ምናምን ነገር ፍቅር አልያዘኝም። ጀስት ግን ወደድኩትና ትንሽ ደስ አለኝና እንዲሁ ስለተስማማኝ እንዴት አረብ እንደተመቸኝ በጣም ግራ እየገባኝ ነው ምናምን ነገር ብዬ ነገርኩት። እንዲሁ መላክ አለ ምናምን ነገር አልኩት። ባዴ ፍቅር ሊይዘኝ ወይ ከሱ ጋር ፍቅር ልጀምር በፍጹም አላሰብኩም ነበር። ያኔ ባዴ ማለት ነው ዝም ብዬ ስቀል ነበር ያኔ ቀልድ ባዴ ማለት ነው። በቃ ኦቨር መስመር ያለፈ ነው ሳምታይምስ እና ቢሆን ባዴው ጋር ችግር የለውም። ባዴው ማለት ከተፈቀሩ ፍቅር ችግር የለውም። ግን ጠባያቸው ካልተገጣጠመ ነው። ግን በጣም ብዙ ጊዜ ይሄን ያህል ገጣሚ አልነበረም እውነት ለመናገር። አሁን አጭር ስለሆነ አረብ ስለሆነ ምናምን ነገር ሳይሆን በፍጹም
አይደለም አይገጥመኝ አንገጣጠምም። በቃ ምሻለው ደስ አይለኝም እውነት ለመናገር እስከ ውስጥ አይገባልኝም። እና ግን በጣም ይመቸኛል እውነት ለመናገር በጣም ተመቸኝ። እና ከዛ ማለት ነው እንደዛ አልኩትና ይሄድዝ እንደሚመስል ወይም ደግሞ ሶሻል ሚዲያ ላይ ማንም እንደሚመስል በፍጹም አላወቅኩም። እና በጣም ገረመኝ ነው ጸባይ ተመቸኝ። ረጋ ብለው ስለሚቀመጥ ምናምን ነገር እሱ እንደዛ አላልኩት ለምን በቃ ጠባይ ይመቻል። በጣም ገረመኝ ደስ እንዳለኝ ምናምን ነገር ነገርኩት። እናም አፈቀርሽው እንደ ምናምን ነገር አለ። ያው ፍቅር ነው አላፈቅረውም ጀስት ግን ተመቸኝ ምናምን ነገር አልኩት። እና በጣም ገረመኝ። የመጀመሪያ ጊዜ እንዴት ብሎ አረብ ይመችኝ ይችላል ምናምን ነገር ነገርኩት። ባዲ ማለት ነው አይገርምህም? ከዚህ አመት ሁሉ በጣም ይገርማል። እንዲሁም ሳምንት ቆይተናል በጓደኝነት ብቻ አልኩት። በፍጥነት ግን እውነት ግን መሰለኝ ብዙ ጊዜ ደጋግሜ ነገርኩት። ከዛ ማለት ነው ምክንያቱ ቢያንስ እንኳን ሀብታም ቢሆን ኖሮ ሀብታምም አይደለም ካምፕ ላይ ነው ያለው። ትቀጥልም አረብ ነው እሱ ችግር አልነበረውም። ግን ደግሞ ሀብታም አይደለም። ግን ከዛ ቀጥሎ ደግሞ ፍቅር አልያዘኝም። ታዲያ ምን ይጠቅመኛል? ከተባዎች አናስ ባዚ ማለት ነው እንደዛ ነው እንጂ ልጁ ደስ ይላል። ግን ፍቅር አልያዘኝም እውነት ለመናገር ጀስት ነው ምናምን ነገር አልኩትና እኔ ደግሞ ላይክ ጀስት ደግሞ በጣም አሪፍ ጓደኛሞች እንደነበሩ ስለሚያውቅ ባዲ ማለት ብዙ ወንድ ጓደኛሞች እንደነበሩ ስለሚያውቅ ባዲ ማለት የኔን ምንም አላሰበም ባዲ ማለት ያኔ እና እንደዛ ነው የሆነው። ባዲ ማለት እኔ ሳወራ ባዲ ማለት ግማሽ አድርጌ ስለማመጣ ነው። ባዲ ማለት ሰዎቹ ሳልነግራቸው ሊረዱ አይችሉም። ባዲ ማለት ነው እንደዛ ነበረ። ባዲ ማለት እኔ ሰው ከቀረብኩት በኋላ ማንም አምኜበት በክብር ነው መቀበለው ባዲ ማለት ነው። ግን ባዲ ማለት ከቀበጠ በኋላ ምናምን ነገር ነው የምለው ይደልዛ ምናምን ነገር ነው የምለው ባዲ ማለት ከቀበጠ በኋላ እንዲሁም አያሳዝነኝም ባዲ ማለት አሁን ስራዬን ምናምን ነገር ላይ ገብተው የሚያቆራርጠኝ በጣም ነው የሚደብረኝ ባዲ ማለት አንዳንድ ሰዎች በጣም 5 ሳንቲም ሳያወጡ ስራሽን ሁሉ ነገርሽን ያሳጡሻል። አንዳንድ ሰዎች ደግሞ ወንዶች የሚያደርጉኝ ለምንድን ነው መሰላችሁ?